ሰላም ዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሽን አንድ ያላችሁ ሙኝላችሁ አለ ቢስጭ ውስጥ ጎንዶ ማለት ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣ ነው እንግዲህ ሁለት ርዕሰ ጉዳዮች ነው። በአገር ውስጥ እንግዲህ ቲክቶከሮቹ ህጸጽን አስመልክቶ እያሰባሰቡት ያለው እርዳታ አጣብቂኝ ውስጥ ገብቷል። በውጭ ደግሞ እስራኤል ለሶማሌላንድ የሰጠችውን አነጋጋሪ እውቅና ጉዳይ ነው። እንግዲህ በአገር ውስጥ ስንጀምር ቲክቶከሮችም በህጸጽ ለተራቡ ለተጠሙ ችግር ውስጥ ላለው ወገኖቻችን እርዳታ እናሰባስባለን ብለው ገንዘብ ለማሰባሰብ ሙከራ እያደረጉ ነው። በአዶናይ በኩል ብቻ 16 ሚሊዮን ብር ጥሩ የገንዘብ ተሰብስቦ ነበረ። ነገር ግን ህወሓት በእኔ አካውንት አስገባና እኔ ነው ማከፋፍለው ብላለች። ቲክቶከሮች ደግሞ እኛ ነን እህል ገዝተን ዘይት ገዝተን የሚያስፈልገውን ነገር ቀጥታ እንሰጣለን በሚል ግብግብ ውስጥ ተገብቷል። ከህወሓት ጋርም ግብግብ ውስጥ ገብተዋል። ከፌዴራል መንግስቱ ጋርም ግብግብ ውስጥ ገብተዋል። የፌዴራል መንግስቱ ምንድነው የሚለው? እኔ በቢሊየን የሚቆጠሩ እርዳታ ገንዘብ ሰጥቻለሁ። 32 ቢሊየን በ11 ወር ሰጥቻለሁ። 2 ሚሊዮን ኩንታል እህል ሰጥቻለሁ በ11 ወር ውስጥ። ለምንድነው ልመና ውስጥ የሚገባው ነው? አይ ተጨማሪ እርዳታ እንሰጣለን የምትሉ ከሆነ ደግሞ በአደጋና ስጋቱ አመራር ኮሚሽን በኩል በዛ በኩል መስጠት ትችላላችሁ ተብሏል። ስለዚህ ቲክቶከሮቹ አጣብቂኝ ውስጥ ነው የገቡት። እነሱ የተቀበሉትን ገንዘብ ቀጥታ ለተወራጆች ነው መስጠት የሚፈልጉት። ህወሓት ደግሞ ለኔ ስጡኝ፣ ብርም ይምጣ ዘይትም ይምጣ ኮሸረም ይምጣ ማስቲካም ይምጣ ለኔ ካልተሰጠኝ ያለ ህወሓት ለኔ ስጠኝ። ቲክቶከሮች ደግሞ ለአንተ አንሰጥም፣ ያመጣ ነው እህልና ዘይት ለወገኖቻችን ቀጥታ ነው የምንሰጠው። በዚህ ግብግብ ተነሳ። ወደ እሱ አካውንት ብሩም ይግባ ነው ወደ አንተ አናስገባም ማለት ቲክቶከሮች። ይሄ የተነሳው ግብግብ መጨረሻ መፍትሄ ተደርጎ የተወሰደው ቲክቶከሮች የሰበሰቡትን ገንዘብ ከዚህ በኋላ መሰብሰብ አይችልም። ነገር ግን የተሰበሰበውን ገንዘብ ለፌዴራል መንግስት ውስጥ ለሚመራው ለአደጋ ስጋት አመራር ኮሚሽን በአካውንቱ 16 ሚሊዮን አዶናይ ብቻ አስገብታል። ሌሎችም እንደዚህ ያስገባሉ ማለት እና በጣም የሚያስቅ ነገር ነው። የሚያስቅ ህወሓት አካውንት ዶቅ አረገች። አካውንት በዚች አካውንት 5 10 ጣል አድርጉልኛል። መርፍ የሚገዛበት እኮ ነው፣ ቦምብ ሊገዛበት አካውንቱ ልንጎራቼ እንዴ! አካውንቱ ይሄ ነው 1073 76 57 888 ጣል እናርግለት እንዴ በዚች አካውንት። ምንም ከብረት የለም እኮ ምንም በዚች አካውንት ዶቅ አድርግልኛል። ለምን አዜብ መስፈን እንደው ዝም ብላ የተወሰነ አታስገባም? 100 ሚሊዮን እንኳን ለምንና አቦይ ስብሃት አያስገቡም? ለምን የነ መለስ ዜናዊ ልጅ እነ ሶማል መለስ አያስገቡም? ቢሊዮነር ናቸው አልተባለም እንዴ? ለምን ከኢፈርት ላይ ደቅ አታረጉትም? ይከፈትልን አካውንቱ የኢፈርት አካውንት የምትለው በቢሊዮን ነው ያለ። 5 10 ጠባ አድርጉልኝ እንዴ! አታፈርም እንዴ? እና በጣም ታሳፍራላችሁ በጣም እነዚህ ጩጬ ልጆች የባሰ ውዝግብ ውስጥ ድጋሚ ወደ እስር እንዲገቡ እናንተ ብትረጋግ ይሻላችኋል። እነዚህ ቲክቶከሮች ብትባለ ልጆች ብትረጋግ ነው የሚሻለው። መጠቀሚያ እንዳትሆኑ በኋላ አጣብቂኝ ውስጥ ገብታችሁ ማጠፊያ እንዳወጥራቸው እና ጥንቃቄ ማድረግ መቻል አለባቸው። ለምን ህወሓት ሴረኛ ነው፣ ለማንም አይሯራም። እናንተ በቅንነት ነው የምታደርጉት አውቃለሁ። በበጎነት ነው። የተወሰኑ ነገሮች ይኖራል፣ ኢጎ ይኖራል። ግን ከሞላ ጎደል የምትሰሩ ስራ የሚበረታታ ነው። እዛ ውስጥ በበጎ አድራጎት በተመለከተ ሌላው ስራ ያውጣቸው። ነገር ግን በህወሓት ወጥመድ ውስጥ እንዳትገቡ ጥንቃቄ ማድረግ ይገባቸዋል ነው። ሌላው ሁለተኛ ርዕሳችን ጉዳይ ደግሞ የሶማሌላንድ ጉዳይ። ሶማሌላንድ ቀጣያ ሶሪያ ኢራቅ ለመሆን ዝግጅት አጠናቀ ተቆምጣለች። እንግዲህ ምክንያቱም እስራኤል እንደምታውቁት ከ150 በላይ የዓለም አገራት ፍልስጤም እውቅና ይሰጥ፣ ለፍልስጤም እውቅና አንስጥ። ፍልስጤም በቁርአን በመጽሐፍ ቅዱስ በዓለም ታሪክ በሙሉ የተጻፈ የተከተበ ድንጋዩ ታሪኳ እንጨቱ ሁሉ የሚመሰክርላት ታላቅ አገር ነች። ፍልስጤም ከዓለም በፊት የነበረው ከዓለም አገራት ቅድሚያ ታሪክ ካላቸው አገሮች ውስጥ እስራኤል፣ ሶሪያ፣ ፍልስጤም፣ ግሪክ የመሳሰሉ አገሮች ዓለም በሙሉ አይኑን ጨፍነው የሚያነበው ታሪክ ነው። እውቅና ይሰጥ ተብሎ እምቢ ብላ እስራኤል በአንገቴ ቢላ ይገባል እኔ እውቅና አልሰጡም ብላ ሶማሌላንድን ስንት ሺህ ኪሎ ሜትር አቋርጣ መታ ለሶማሌላንድ እውቅና ሰጥቻለሁ ሀገር ነች ሶማሌላንድ ብላ። ዓለም ሰምቶ ማያውቅም። ራሱ የመጀመሪያ አገር እስራኤል ነች። እንግዲህ ተመልከተው። የ4-5 ሺህ ዓመት ታሪክ ያለው በትንሹ የተጻፈ የሚታወቅ ታሪክ ያለን አገር ፍልስጤምን እውቅና ኮልክላ ሶማሌላንድን እውቅና መስጠት ምን ማለት እንደሆነ እወቁ። እናንተ የፖለቲካ መጫወቻ
አፍሪካኖች ብዙ ማናውቀው ይሄንን ማንም ስለኛ ግድ አይሰጠው ማንም በእርግጥ እኛ ስለ ራሳችን ግድ ያልሰጠን ሌሎች ስለኛ ግድ ይሰጧቸዋል ብለው ማሰብ ራስን ችሎ እብደት ነው። ሶማሌዎች ስለ ራሳቸው ግድ አልሰጣቸውም። እርስ በእርስ በሙጨፋጨፍ አገራቸውን አንድ የሚያደርጉበት እድል በማጥበባቸው ምክንያት አሁን መሬቱ እየተቆራረሰ የማንም መጫወቻ ይሆናል። ኢትዮጵያውያን ይሄ ነግበኛ ዛሬ በኛ ነገበኛ ብለን ማሰብ መቻል አለብን። ሰላም ካልፈጠርክ እንዴ በኢትዮ ኤርትራ ጦርነት እንደምታውቁት ገና ከሱር ሶረቱ ከአፄ ምኒልክ ጊዜ ጀምሮ የነበረው ችግር ይሄ ነው። አፄ ምኒልክ አድዋ ተዋግተው ኤርትራን ሙሉ በሙሉ አላስለቀቁም። ግማሹ ኤርትራ በኢትዮጵያ ውስጥ ነው። የተወሰነው ድንበሩ ይሄ ባህሩ ዙሪያ ግን ጣሊያኖቹ ነበሩ። ያ የሆነበት ምክንያት ምንድን ነው? አገር ውስጥ ያለ አመፅ የሚኒልክን መንግስት ሊፈታተን ስለሚችል እንግዲህ የዛን ጊዜ በጀት አትሄድ፣ በአውሮፕላን በታንክ በመድፍ አትሄድ፣ በፈረስ ነው የምትሄድ። 1000 ኪሎ ሜትር ከዙፋን ርቃ ሊሆን አይችልም። ወዲያ ወደዚህ ተመለሱ። የሀገር ውስጥ ችግር ስላለ ሶማሌዎች የሀገራቸው ውስጥ ችግር አፈራረሳቸው፣ በትንትናቸው ገና ይፈርሳል ከዚህ በላይ። ለምን የውስጡን ችግር ለመፍታት አልሞከሩም? 30 ድፍን ዓመት ፈጀ። በዚህ 30 ዓመት ውስጥ ችግራቸውን ፈተው ቢሆን ኑሮ ዛሬ እንዲህ ያለ ችግር ውስጥ አይገቡ ነበር ሶማሌዎቹ። ስለዚህ እስራኤል ለሶማሌላንድ እውቅና የሰጠችው የራሷን ፖለቲካ ለማራመድ ነው። ቱርክም ሶማሌ የተቆመጠችው የራሷን ፖለቲካ ለማራመድ ነው። በሁለቱ ጎሾች በሁለቱ ዞኖች መራገጥ ውስጥ ሶማሌ ደቆቅ። አሁን በጣም አስፈሪ ነው። አሁን ምስራቅ አፍሪካ ራሱ ነውጥ ውስጥ ሊከት የሚችል አደገኛ ነገር ነው። እንግዲህ እንደምታውቁት ሰሞኑን ቱርኮቹ ሂደው ከኢራን ጀነራሎች ጋር የጦር ስምምነት ተስማምተው ነው የመጣው። በዚህ የተናደደች እስራኤል ደግሞ ቱርክ በሶማሌ ላይ ከፍተኛ ቁጥጥር ስላላት እንዋጋ በለው በእነዚህ ማሰብ በማይችሉ ህዝቦች መሬት ላይ እንዋጋ ነው። አሁን እኮ ሌላ እኮ ነው፣ ምንም እኮ ነገር የለውም እንጂ የሶማሌን አብዛኛውን የባህር ጠረፍ ተቆጣጥራ ያለችው ቱርክ ነች ተቆጣጥራ ያለችው። ስለዚህ ለሶማሌላንድ ያን እውቅና ስትሰጥ የሶማሌን ባህር በሮች በሙሉ ቱርክ የያዘችውን በሙሉ እኔም አለሁበት ነው። የመጀመሪያ ሀገር ነች። እንግዲህ የመጀመሪያ ዓለም ላይ ለሶማሌላንድ እውቅና የሰጠች ኢትዮጵያ ራሱ ገና እሰጥሻለሁ ነው እንጂ ሰጥቼሻለሁ አላለችም። እና ይህንንም ተከትሎ ሌላ ውዝግቦች ይመጣሉ። እስራኤልን ተከትሎ እንደምታውቁት አሜሪካ ጥል ማለት አይቀርም። አሜሪካም ይህን ሀሳብ ልታራምድ ትችላለች። ቀጠኗ ላይ አደገኛ ቀውስ ሊፈጠርበት እድሉ ሰፊ ነው። ቀጠናው ላይ አደገኛ ነገሮች የሚፈጠሩበት እድል ሰፊ ነው። ለምስራቅ አፍሪካ ነው ጦሱ የሚተርፈው ማለት እና እኛም በሀገር ውስጥ የምንፈጥረው ችግር ከውጭ ጠላት ይዞ እንደሚመጣ ማሰብ፣ ማወቅ፣ መረዳት አፍሪካኖች ጋር አልፈጠረብንም። ኤርትራ ከኢትዮጵያ የተገነጠለችበት ምክንያት ይሄ በሀገር ውስጥ የነበሩ ሽኩቻች፣ አለመረጋጋቶችና ቀውሶች ነው ያዋለዱት መገንጠል እንጂ ምን ዓለም የሚያውቅ ታሪክ ነው። እኛ አንድ ህዝቦች ነበረ 30 ዓመት ነው ይሄ ጉዳይ 30 ዓመት ነው። አንዳንዶቹ 80 ነው 90 ነው ጣሊያን ቀኝ መግዛት ከጀመረ ቀኝ ግዛት እኮ ሀገር አያስብልም። ቀኝ ግዛት ገዝተው ነበረ በትክክል ነው። ስማ ኬንያንም አፍሪካንም ሊቢያን ሁሉንም ሀገር እኮ ቀኝ ግዛት ተገዝቷል። ኢትዮጵያ ብቻ ነች ቀኝ ግዛት ያልተገዛችው። ነገር ግን የኢትዮጵያን የተወሰኑ ባህር በሮች ደግሞ ይዘው ለዘመናት ኖረዋል። ዘመናት ማለት ያው 60 70 80 ዓመት ቀላል አይደለም። እና ያ ያዋለደው ነው። ትልቁ ሀሳብ ምንድነው? ለምሳሌ አሁን የቆረችን ኤርትራን ለምሳሌ የቆረው የኤርትራን ምድር እኮ ሰላም ከሌለ ሌላ ሰው ተጠቅሞ ደግሞ ያከፋፍላል። 3-4 ሀገር ሊያደርገው ይችላል። እንደ ራሽያ ስንት ቦታ ነው የተከፈለችው? ብዙ አገሮች በዓለም የተከፋፈሉ አሉ። ቻይናን ጨምሮ ግዛቶቿን ያጣችበት እድል አለ። ወሳኙ ነገር ምንድነው? ሰላም ነው። ወሳኙ ጉዳይ ሰላም ነው። እና እዛ ላይ ትኩረት ሰጥቶ መስራት ያስፈልጋል። እንደ ቀልድ የተገባበት ነገር ዛሬ ሶማሌዎቹ ማንቁርታቸውን የተያዙበት ማንቁርታቸው መውጫ መግቢያ ማተው ነው ያሉት። እና ጥንቃቄ የሚያስፈልገው ነገር ላይ ጠንቅቅ ብለው ዳር ድንበር ሉዓላዊነቱ ካላስጠበቁ እንዲህ ያለ መፈንጫነት ማይቀር ነው እና
ኖግበኔ ብለን ማሰብና ራሳችን ላይ ትኩረት ማድረግ ይገባናል የሚል አሰባለ። ይሄን አሰብነ ሲሞንቻችን ላይ ቃርጉ ሼር አድርገው ወዳች አለው ፒስ